ዝም ብላችሁ አስቡት። ለእግዚአብሔር ባህሪ እንዴት በፊደል የሚቀረስ ስም በሰው ቃል የሚጠራ ስም እንዴት ሊመጥነው ይችላል? አያችሁ፣ ከሰማይ የሚሰፋ አምላክ፣ ከምድር የሚጠልቅ አምላክ፣ ሊመረመር የማይችል አምላክ፣ ፍጡራን ሊደርሱበት የማይችሉት አምላክ፣ በፍጡራን አእምሮ ከመጠቅለል በላይ የሆነ አምላክ እንዴት በፊደል በተቀረጸ ስም ሊጠራ ይችላል? አያችሁ። እና በዚህ ስም ስንጠራው አቤት የሚለን ፍቅር ስለሆነ ወይም ደግሞ ግብረ ባህሪ ይሉታል ሊቃውንት። የባህሪ መገለጫ የሆኑ ስራዎች አሉ። ማዳኑ፣ መመገቡ፣ መጠበቁ፣ መምራቱ፣ መምሸትና ማንጋቱ እንዲህ ያሉ እግዚአብሔር በፍጥረት ውስጥ የገለጣቸው የእሱ ግብረ ባህሪያት አሉ። የባህሪ ስራዎቹ አሉ እና ስያሜዎቹ ጠቅላላ እነዚህን ስሞቹ እነዚህን የባህሪ ስራዎቹን የሚያሳዩ ናቸው እንጂ የአምላካችን ስም ማን እንደሆነ ማንም ሊያውቀው አይችልም። ክርስቶስ በቤዛነቱ ከእሱ ጋር እንድንሳተፍ ነው ያደረገን እንጂ ስንፍና አይደለም የተወልን። መስቀሉን የተሸከመው እኛም ፍለጋውን ተከትለን እንድንሸከመው ነው። የመስቀል ግብዣን ያደረገልን ቤዛ ሆነልን ስንል በየዕለቱ የሚጠራ መስቀልን ዕለት ዕለት ተሸክሞ ይከተለኝ፣ ይህንን ታላቅ የፍቅር ግብዣ ነው የሰጠው ለሰው ይዛል። ሰው የዳነ ሳይሆን በጸጋው የተሸፈነ ነው። በጣም ብዙ ጊዜ ሰምታችኋቸው ከሆነ ደሙ ይሸፍነኝ ሸፍኖኛል ምናምን ሲሉ አሰሙ። ምን ማለት መሰላችሁ? ሲብራራ እኔ ኃጢአተኛ ነኝ ደሙ ግን መጋረጃ ሆኗል ነው የሚለው። የክርስቶስን ደም የወንጀለኛ መጋረጃ አድርገው ነው የሚያስተምሩት። በጣም አደገኛ ትምህርት ነው። ቀላል እንዳይመስላችሁ። ቀላል እኔ ሰው ካላበደ በስተቀር መናፍቀው እና ለዚህ ምን ይላሉ? የሚታየን ክርስቶስ ነው ምናምን ኃጢአት የለም ጽድቅ መስራት አያስፈልግም ምናምን ይሉት ለዚህ ነው። በቃ አያስፈልግም፣ አንዴ ዕዳው ተከፍሏል፣ አንተ ምንም ብትሰራ የሚታየን ስለአንተ ክርስቶስ ነው። ይሄ እንደ አኩኩሉ ጨዋታ ነው፣ ቀልድ ነው። ክርስቲያኖች ማርያም እኮ የእግዚአብሔርን ፊት አስቀድማ የሳመች እናት ናት። ከወለደችውና ካቀፈችው የማትስመው ይመስላችኋል? እግዚአብሔርን ለመሳም ፊቱን ለመሳም የበቃ ማንነት ገንዘብ ያደረገች እናት ናት ድንግል ማርያም። ምንድን ነው ቤዛነት? እግዚአብሔር እመቤታችንን በእናቷ ማህፀን ጠበቃት እና እግዚአብሔር ከጠበቃት ፕሪዲስቲኔሽን ቅድመ ውሳኔ አይሆንም ወይ? አስገድዶ ንጹሕ አላደረጋትም ወይ ይላል። አላደረጋትም አስገድዶ። እግዚአብሔር የሰው ልጆችን ነፃ ፈቃድ ጠብቋል። ያለ ፈቃድ አያድንም። እግዚአብሔር ድንግል ማርያምን ጠበቃት የምንለው አስቀድሞ ስለሚያውቅ ነው። እንደ ሔዋን የምትከዳው ሳይሆን ነፃ ፈቃዷን ለእሱ ፈቃድ እንዲገዛ የምትወድ እናት እንደሆነች ቀድሞ ያውቃል። እግዚአብሔር ቅድመ አዋቂነቱን እንናገራለን እንጂ ቅድመ ውሳኔ አይደለም። አምላካችን ልዑል እግዚአብሔር ሆይ ከተፈጠርንባት ዕለትና ጊዜ አንስቶ እስከዚች ሰዓት ስላደረስከን ወደፊትም ስለምትጠብቀን ስለ አባታዊ መግቦትና ፍቅርህ ክብርና ምስጋና ለስምህ ይሁንልን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡራን የምትሆኑ ሊቃውንተ ቤተ ክርስቲያን፣ መምህራን፣ አበው መነኮሳት፣ ቀሳውስት፣ ወንድሞች ዲያቆናት፣ የቅዱስ ያሬድ ዜማ በረከት ያደረባችሁ ዘማሪያን የእግዚአብሔርን ቸርነትና መግቦት ሽጣችሁ በቅዱስ ቤተ መቅደሱ የተሰበሰባችሁ ኦርቶዶክሳውያን ቤተሰቦቻችን ምዕመናንና ምዕመናት ሁላችሁ በክርስቶስ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አረፈዳችሁ? አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የሰው ልጆች ሁሉ መዳንና ነፃነት በማህፀኗ የተጻፈባት አማላጃችን እናታችን ቅድስት ድንግል ማርያምን ጣዕሟን በአንደበታችን ፍቅሯን በልባችን ልዑል አምላካችን እግዚአብሔር ይሳልብን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ ባለን ውስን ጊዜ እዚህ በስክሪኑ ላይ እንደተመለከታችሁት ስለ ቤዛነት እንነጋገራለን። በጣም ሰፊ የሆነ ጥልቅ የሆነ ሀሳብ የሚነሳበት ነው። ይህ ትምህርት አሁን ዝም ብለን ወቅታዊ ጉዳይ ስለሆነ ብቻ ሳይሆን አጠቃላይ እኛ ራሱ በዚህ ትምህርት ጉዳይ መሰረት እንዲኖረን እንዲህ አይነት ችግሮች ሲፈጠሩ እንደዚህ አይነት ሁኔታዎች ሲፈጠሩ ከመደናገጥ
ራስን ከመረበሽ ቤተሰብን፣ ራስን፣ ጓደኛን፣ ጎረቤትን ማዳን የምንችልበትን ሀሳብ መያዝ እንድንችል ታስቦ የተዘጋጀ ነው። ስለ ቤዛነት መጽሐፍ ቅዱሱን ዝም ብለን ስንመለከተው ከአንድ 25 ጊዜ በላይ በብሉይ ኪዳንና በሐዲስ ኪዳን ቤዛ የሚል ቃል ተጽፎ እናገኛለን። ሰሞኑን በተለያየ ማህበራዊ ሚዲያው ላይ እንደተመለከታችሁት ብዙ መምህራንም እንደጻፉ እንዳያችሁት ቤዛነት ለብዙ ነገር ውሎ ለብዙ ነገር ሀሳቡ ተቀምጦ እናገኘዋለን። ለብዙ ነገር ሲውል እንመለከታለን እና ቀለል ባለ ሀሳብ ስናየው ቤዛነት የሚለው ቃል በአጠቃላይ በሰው ልጆች ሕይወት ውስጥ እና በዚህ በቁሳዊው ዓለም ጭምር ልንጠቀምበት የምንችለው በተለያየ አውድ መንገድ የምንጠቀምበት አረፍተ ቃል ነው። ቤዛነት የመጀመሪያው እሱ ነው። ቤዛነት የሚለውን መዝገበ ቃላቶቻችን የታላላቆቹ ሊቃውንት መዝገበ ቃላት በብዙ ተርጉመውታል። ከአንድ መጽሐፍ ግን የወሰድኩትን አጠር ያለውን ነገር ላስቀምጥላችሁ። ቤዛነት ማለት መተካት፣ መዋጀት፣ ነፃ ማውጣት፣ ጠበቃ መሆን ማለት ነው። አንድ ሰው ለሌላ ሰው ቤዛ ሆኖ ሲባል እርዳታ በሚፈልገው ሰው ላይ ያለበትን ዕዳ በእርሱ ምትክ ሆኖ ከፍሎ ነፃ ማውጣት ማለት ነው ይላሉ አንድ ሊቅ። ይህን ራሱን ግን ወደ መዳን ስናመጣው ደግሞ የሰው ልጅ መጀመሪያ በሆኑት በአዳምና በሔዋን ምክንያት በሰው ልጆች ላይ የነበረ የሞት ዕዳ ነበረብን። ይህን የሞት ዕዳ ክርስቶስ ያስወገደበት መንገድ ቤዛነት ተብሎ ተጠቅሷል። ይህን የቤዛነትን ትርጉም ግን በጥልቀት ለመረዳት ከመሞከራችን በፊት ከምን መቤዠት ብለን መጠየቅ አለብን። ሁልጊዜ ነው የምንጠይቀው። ስለ ቤዛነት ስንሰማ በጣም በሚያስደነግጡ መንገዶች የሚያሰሙን ሰዎች ስላሉ እንደዚያ ባለ መንገድ ከመስማታችን በፊት መቤዠትን ከምን ብለን መጠየቅ ሁልጊዜ አለብን። ለምሳሌ አንድ ሰው ታሞ ነበር ዳነ ሲባል ከምን ይባላል? ምኑን አሞት ነበር ይባላል? ጨጓራ ህመም ነው፣ ኩላሊት ህመም ነው፣ ሳንባ ህመም ነው፣ የተለያዩ ህመም ጉዳዮች የውጭም የውስጥም ይኖራሉ እና መዳንን ለእነዚህ በሽታዎች ለሁሉም እንጠቀማቸዋለን። ልክ እንደዚህ ባለ መንገድ መቤዠትንም ደግሞ ከምን ብለን መጠየቅ ይኖርብናል ማለት ነው። ይሄ ወጥነት ያለው ትርጉም እንዲኖረው እድል ይሰጠናል። ጠቅለል አድርገን ግን ይሄ ቤዛነትን ስናይ ባሪያዎች ወይም ምርኮኞች ዋጋ ከተከፈለላቸው በኋላ ነፃ የሚወጡበት ከተያዙበት ነገር ከተማረኩበት ጉዳይ ነፃ የሚወጡበት ሁኔታ ቤዛነት ይባላል። ሌላ ሰው ሲከፍልላቸው ማለት ነው። ሌላ አካል ዕዳቸውን ሲሰርዝላቸው ያ የሰረዘላቸው አካል የነዚህ ባለ ዕዳዎች የነበሩ አካላት ቤዛ ተብሎ ይጠራል። ጥቂትም ይሁን ብዙ ዕዳቸውን ቢሰርዝላቸው ቤዛ ይባላል። ስለዚህ ቤዛነት የነፃነት ዋጋ ማቅረብ ብቻ ሳይሆን በምርኮ ከነበሩበት ስፍራ ወደ ነፃነት መንገድ ወደ ነፃነት ስፍራ መጓጓዝንም የሚያሳይ ቃል ነው ማለት ነው። ቤዛነት ናይ መዳን ብቻ አይደለም። ስለ ቤዛነት ስናይ በተለይ አንድ መረዳት ያለብን ነገር ቢኖር እግዚአብሔርን ባህሪውን ሊገልጥ የሚችል በምልአት ሊያሳይ የሚችል በመጽሐፍ ቅዱሳችንም በሌሎችም የቤተክርስቲያን መጻሕፍት የእግዚአብሔርን ባህሪ በምልአት ሊያሳይ የሚችል ሀሳብና ቃል የለም። እግዚአብሔር በሀሳብና በቃል የሚገለጥ ከሆነ ባህሪው ይሄ አምላክነቱ ጥያቄ ምልክት ውስጥ ይወድቃል። እግዚአብሔር በቃል የሚገለጥ ባህሪ፣ ለምሳሌ እግዚአብሔር የሚለው ስም እኛ እንጠራበታለን። እግዚአብሔር ስንል አቤት ይለናል እግዚአብሔር። ግን ይሄ ስም እግዚአብሔር ራሱ አምላካችንን በምልአት ሊያሳየው የሚችል ስም አይደለም። ሙሴ አምላካችንን ገና በዛ በኮሬብ አካባቢ በተገናኘው ጊዜ ስምህን ማን ልበላቸው ብሎ ጠይቆ ነበረ። የአምላካችን ምላሹ ምን ነበር? ስሜ እግዚአብሔር ይባላል አላለም። ልክ እናንተ እንደምትተዋወቁት ከሰው ጋር ስምህን ማን ልበል ብሎ ሲጠይቃችሁ የተጸውዖ ስም አለን እሱን እንደምንነግረው እንዲህ ባለ መንገድ ስሜ እግዚአብሔር ይባላል አላለው። አምላካችን ሙሴ ለጠየቀው ጥያቄ ስምህን ማን ልበላቸው ሲለው ዘሃሎ ወይሄሉ ያለና የሚኖር ነው። ያለና የሚኖር በሉ
አሁን ያለና የሚኖር ማለት ዘመን ከመፈጠሩ አስቀድሞ ለዘመን መስፈርት ከመውጣቱ አስቀድሞ ከዚህ ዓለም መታየት አስቀድሞ የነበረ ይህንን ዓለም ካለመኖር ወደ መኖር ያመጣ በዚህ በማይከለ ዘመን የሚኖር ዘመንን አሳልፎ ይህ ቁጥር በሌለበት ዓለምም ደግሞ የሚኖር መምሸትና መንጋት በሌለበት ዓለም የሚኖር ስለ ማንነቱ ሲነግረው ይህን የነገረው። ኋላ ግን እግዚአብሔር የሚለውን ስም ለመታሰቢያ አድርጉት ነው ያለው። ለምን አድርጉት? አሁን እግዚአብሔር ብለን ስንጠራው አቤት የሚለን ፍቅር ስለሆነ እንጂ ስሙ ስለሚመጥን ነው አይደል? ዝም ብላችሁ አስቡት። ለእግዚአብሔር ባህሪ እንዴት በፊደል የሚቀረስ ስም በሰው ቃል የሚጠራ ስም እንዴት ሊመጥነው ይችላል? አያችሁ፣ ከሰማይ የሚሰፋ አምላክ፣ ከምድር የሚጠልቅ አምላክ፣ ሊመረመር የማይችል አምላክ፣ ፍጡራን ሊደርሱበት የማይችሉት አምላክ፣ በፍጡራን አእምሮ ከመጠቅለል በላይ የሆነ አምላክ እንዴት በፊደል በተቀረጸ ስም ሊጠራ ይችላል? አያችሁ። እና በዚህ ስም ስንጠራው አቤት የሚለን ፍቅር ስለሆነ ወይም ደግሞ ግብረ ባህሪ ይሉታል ሊቃውንት። የባህሪ መገለጫ የሆኑ ስራዎች አሉ። ማዳኑ፣ መመገቡ፣ መጠበቁ፣ መምራቱ፣ መምሸትና ማንጋቱ እንዲህ ያሉ እግዚአብሔር በፍጥረት ውስጥ የገለጣቸው የእሱ ግብረ ባህሪያት አሉ። የባህሪ ስራዎቹ አሉ እና ስያሜዎቹ ጠቅላላ እነዚህን ስሞቹ እነዚህን የባህሪ ስራዎቹን የሚያሳዩ ናቸው እንጂ የአምላካችን ስም ማን እንደሆነ ማንም ሊያውቀው አይችልም። ማንም እግዚአብሔር ለሱም ከባህሪው የተነሳ የሚበቃው ስፍራ የለም። የምትሰሩልኝ ቤት እንደምን ያለ ነው ይላል እግዚአብሔር። አያችሁ፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ነው ይላል እና እግዚአብሔርን ከባህሪው የተነሳም ይሄ የቅዱስ ገብርኤል ገዳም የምትመለከቱት የሚበቃው አይደለም። ይሄ ገዳም እግዚአብሔር በዚህ ገዳም ውስጥ የሚገለጠው ፍቅር ስለሆነ ነው እንጂ ቦታው ስለሚበቃው አይደለም። በጠባብም መቅደስ በሰፊም መቅደስ ሰፊ መቅደስ አይሰፋው፣ ጠባብ መቅደስ አይጠባውም እግዚአብሔርን። ለምን? የሚገለጥበት መንገድ ፍቅር ስለሆነ። ግልጽ ነው አይደለም? ሀሳቡ ግልጽ ነው። ክርስቲያኖች በደንብ ተከታተሉኝ እሺ። በደንብ ማለት ትምህርት ስለሆነ ማለት ትንሽ ብቻ እንዳትሰሙ። ስለዚህ ተመልከቱ፣ ቤዛ የሚለውንም ቃል በቀላሉ ምን ማለት ነው? ለፍጡር እንቀጽለዋለን ስንል በፊደል የሚቀረስ ስለሆነ ነው። በፊደል ለምሳሌ አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። ግን ዝም ብላችሁ አማኑኤል የሚባል ፓስተር አታውቁ? አይገርም ተብሎ ይጠራበታል። እና ይሄ ስም ከበደኝ አይልም አንድ ቀን እሱ አንድ ቀን ይሄ ስም ስመ ስጋዌ ነው። አምላካችን የእኛን ባህሪ ተዛምዶ ሲገለጥ ለእኛ በሚመጥን መንገድ ከእኛ ጋር መሆኑን ከእኛ ጋር አካላዊ ውህደት ማድረጉን የሚያሳይ ስም ነው እንጂ እሱን ባህሪ ሊገልጥ የሚችል በፊደል የሚቀረስ ስም የለም። ስለዚህ ስለ ቤዛነትም ስናይ ልክ እንዲህ ባለ መንገድ መረዳት ይጠበቅብናል ማለት ነው። እንዲህ ባለ መንገድ ስለ ቤዛነት አንድ 3 የመጽሐፍ ቅዱስ ጥቅሶችን መጀመሪያ የሉቃስ ወንጌል ምዕራፍ 1 ቁጥር 68 ላይ ካህኑ ዘካርያስ እግዚአብሔር መካንነቱን ካስወገደለት በኋላ መጥምቀ መለኮት ዮሐንስን ሲወልድ እንዲህ ብሎ ተናገረ። የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀንድን አስነስቶልናልና ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው አለ። አሁን ዘካርያስ ስለዚህ ቤዛነት የሚናገረው ከራሱ ጋር አገናኝቶ ነው። ሚስቱ ኤልሳቤጥ መካን ነበረች፣ ልጅ አልነበረውም፣ ካህን ሆኖ እንዲኖር ነበረ። ስለዚህ ብዙ ወደረኞች ነበሩበት፣ በመካንነቱ ላይ የሚያፌዙበት፣ በመካንነቱ ላይ የሚያሾፉበት ብዙ ነበሩበት፣ ጠላቶችም እንደነበሩበት ነገረን። ግን ምን አለ? ለሕዝቡ ቤዛ አድርጓልና እንዲህ ባለ መንገድ በመካንነት ፈንታ ወላድነትን ተክቷልና እያለ ነው ስለ ቤዛነቱ ሲናገር ይሄ በዮሐንስ መጥምቅ ምክንያት የተነገረ ነው ማለት ነው። ሁለተኛ ነቢይቱ ሐና ናት። በዚሁ በሉቃስ ወንጌል በምዕራፍ 2 ላይ የምናገኛት ይህቺ ደግሞ ምን አለች? በጾምና በጸሎትም ሌሊትና ቀን እያገለገለች ከመቅደስ አትለይም ነበር። በዚያችም ሰዓት ቀርባ እግዚአብሔርን እያመሰገነች የኢየሩሳሌምን ቤዛ ለሚጠባበቁ ሁሉ ስለ እርሱ ትናገር ነበር። አይሁድ የኢየሩሳሌምን ቤዛ ይጠባበቁ ነበር። አይሁድ የሚጠባበቁት ቤዛ ግን ምን አይነት ቤዛ ነው ብትሉኝ፣
ኢየሩሳሌምን ከሮም ነፃ የሚያወጣትና ምድራዊ መንግስት መስርቶ እነሱን እያስተዳደረ የሚኖር አንድ መሲህ ይመጣል የሚል ነበራቸው። ቤዛ ይሆነናል። ለዚህ ነው ክርስቶስ የእግዚአብሔር ልጅ ነኝ የባህሪ ልጁ ነኝ ብሎ በመገለጡ ያልተቀበሉት ወደ መስቀል ያደረሱት እግዚአብሔር እንዴት ሰው ይሆናል የሚል አደገኛ አስተሳሰብ በአእምሯቸው ስለነበረ ነው። ስለዚህ ተመልከቱ፣ ይህቺ ነብይታና ስለማን ትናገር ነበር? ስለ መሲሁ። እነሱ ግን የኢየሩሳሌምን ቤዛ ይጠባበቁ ነበር። ምን? ኢየሩሳሌምን ከሮም ነፃ ሊያወጣት የሚችል ቤዛ፣ ምድራዊ ንጉስ፣ እንደ ዳዊት ያለ ንጉስ። ስለዚህ በአይሁዳውያንም ቋንቋ በደንብ ምን አለ ማለት ነው? ቤዛ ተብሎ ለፍጡር ወይም ለምድራዊ ንጉስ ይነገር ነበር። ሶስተኛው ዕብራውያን መልእክት ምዕራፍ 9 ቁጥር 12 ነው። ሐዋርያው ቅዱስ ጳውሎስ ምን አለ? የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት ገባ እንጂ በፍየሎችና በጥጆች ደም አይደለም እና አለ። ተመልከቱ። ስለዚህ እነዚህ ሶስት ጥቅሶች እንኳን ስለ ቤዛነት የተለያየ አውድ ይዘው እናገኛቸዋለን ማለት ነው። በሉቃስ ወንጌል ምዕራፍ 2:28 ያለው በኢየሩሳሌም ስለሚጠብቁት ቤዛ፣ በዕብራውያን መልእክት ላይ ያለው ደግሞ ለስርየተ ኃጢአት ከፈሰሰው ደም ጋር የተገናኘ ነው። ከማን? ከመሲሁ ከክርስቶስ ደም ጋር የተገናኘ ነው። በዚሁ ቅዱስ ጳውሎስ ይገርማቸዋል በዕብራውያን መልእክት ምዕራፍ 9 ላይ የኦሪቱን መስዋዕት ቤዛ ነበር ብሎ ነው የገለጠልን። የኦሪቱ መስዋዕት ቤዛ እንደነበር ነው ያሳየን። ከምን የሚለውን ነው የምንመልሰው። የኦሪቱን መስዋዕት የፍየሎችና የበጎችን ደም እንዲህ ብሎ ገለጠልን ቅዱስ ጳውሎስ ዕብራውያን መልእክት ምዕራፍ 9 ቁጥር 13 የኮርማዎችና የፍየሎች ደም በረከሱት ላይ የተረጨ ጊደር አመድ ስጋን ለማንጻት የሚቀድሱ ከሆነ ምንን ለማንጻት? ምንን? ስጋን የሚቀድሱት አሁን ምኖች ናቸው? የፍየሎችና የበጎቹ ደም በኦሪቱ የፈሰሱት የመንጻት ስርዓት ይፈጽሙ ነበር። ይህን ግዳጅ ይፈጽሙ ነበር። ስለረከሰው ሰው ስጋው ስለረከሰው ሰው ይሄ የኦሪቱ የፍየልና የበግ ደም ስጋውን የመቀደስ አቅም ነበረው። ያልቻለው ምንድን ነው? ነፍስን፣ መንፈስን፣ ስጋን አብሮ መቀደስ አልቻለም። ከዘላለማዊ ብልየት ነፃ ማድረግ አልቻለም ይሄ መስዋዕት። ነገር ግን ስጋን ይቀድስ ነበር። ስጋን የሚቀድሱ ከሆነ ነው የሚለው ቅዱስ ጳውሎስ ስጋን። ስለዚህ እነዚህ መስዋዕቶች ቤዛ ናቸው፣ ምትክ ናቸው፣ ለኃጢአተኛው ፈንታ የሚታረዱ ናቸው። ነገር ግን ለኃጢአተኛው ፈንታ ሲታረዱ እነዚህ መስዋዕቶች የሚቀድሱት ስጋን ብቻ ነው። አፍአዊ ንጽህና ነው የሚሰጡት። ውሳጣዊ ድህነት ሊሰጡ አልቻሉ። ለዚህ ነው የክርስቶስ ደም ያስፈልገው። በዚህ ምክንያት ይሄ ለስርየተ ኃጢአት የፈሰሰው ደም ሁለት ነገሮች የሚታዩበት ነው። በኦርቶዶክሳዊ የመዳን ትምህርት ሁልጊዜ ሁለት ነገሮች የማይነጣጠሉ። በዚህ ምክንያት እግዚአብሔር ፍርዱ ከምሕረቱ ሳይጣላ፣ እስቲ በሉ ፍርዱ በሉ እስቲ ከምሕረቱ ሳይጣላ፣ ሁለቱም ተጠባብቀው የተፈጸመ ቤዛነት ነው ፍርዱም ምሕረቱ። አንድ ምድራዊ ዳኛ በፍርድ ቤት ችሎት ተቀምጦ አንድ ወንጀለኛ ፊቱ ሲቆም ወይ ይፈርድበታል ወይ ሙሉ ለሙሉ ምሕረት ያደርግለታል። ምሕረት ካደረገ ፍርድ የለም፣ ፍርድ ካደረገ ምን የለም? ምሕረት የለም። ክርስቶስ ባደረገው ቤዛነት ግን ፍርዱም ምሕረቱም ተገልጧል። ከሌሎች ወንድሞቻችን ጋር ያለ ልዩነት በኋላ እንመጣበታለን፣ እናየዋለን። ፍርዱም ምሕረቱ። ስለዚህ ይህን ሁለቱ ሳይጣላ የሰው ልጅ የዋጀበት መንገድ የክርስቶስ ቤዛነት ይባላል። ቤዛነት ሰውን ያሳተፈ ቤዛነት ነው። ራሱን ለስቃይና ለሞት አሳልፎ የሰጠበት ፍቅር ቤዛ ይባላል። ቤዛ ክርስቶስ ቤዛ የተባለው ለዚህ ነው። እዚያ መተኪያ የሌለውን ታላቅ ፍቅር የገለጠበት ስለሆነ ነው። ትላንት ነገረ መስቀሉን አንስቼ አሳይቻችኋለሁ። ስለዚህ ይህ ታላቅ ጥልቅ ፍቅር የገለጠበት ግን ስለ ክርስቶስ ቤዛነት ስንናገር መስቀሉ ጋር ብቻ አይደለም የምናርፈው፣ ደሙ ጋር ብቻ አይደለም የምናርፈው። ከሌሎች ጋር የምንለየው በዚህ ነው። ከጽንሰቱ ጀምሮ እስከ ዕርገቱ ድረስ ያከናወናቸው ተግባራት ቤዛነት ይባላሉ። ከጽንሰቱ ከምኑ ጀምሮ አልኳችሁ? ገና በማኅፀነ ድንግል ከመጸነሱ ጊዜ ጀምሮ ያለው ተግባር የቤዛነት ተግባር ነው። እያንዳንዱ ጉዞ
መለኮታዊ ቀጠሮ ነበረው። ክርስቶስ እንኳን ጽንሰቱ ቀርቶ የረገጠው መሬት እንኳን ለመዳናችን ትልቅ ትርጉም ያለው የቤዛነት ተግባር ነው የረገጠው። አሁን ቀደም ስትዘምሩ አልነበረም? ወምድርን የተገበር ፋሲካ ስትሉ አልነበረም? አይደለም? ምክንያቱም ደግሞ ስንገጥምን ታጺባ በደመ ክርስቶስ ምድር ፋሲካን ታደርጋለች፣ በክርስቶስ ደም ታጥባለችና። ክርስቶስ ምድርን ረግጧታል፣ ተመላልሶባታል። ሲመላለስባት በአዳም ምክንያት የተተከለባትን እሾህ እየነቀልላት ነው ክርስቶስ። በአጋጣሚ የረገጠው መሬት የለም። ስለዚህ ክርስቶስ በምድር ላይ ሲመላለስ እንኳን ለመዳናችን ጥልቅ ትርጉም የሚሰጣቸው የቤዛነት ተግባራት ናቸው እና ስለዚህ ቤዛነቱ የመጀመሪያው በሰው መልክ መገኘቱ ነው። የክርስቶስ ቤዛነት እስቲ በሉ፣ በሰው መልክ በሉ እስቲ፣ መገኘቱ፣ በእኛ መልክ መገኘቱ። ሁለተኛ አዳም ተብሎ መገኘቱ፣ የአዳም ምትክ ሆነ፣ የአዳም ፈንታ ሆነ፣ የአዳም ቤዛ ሆነ። ቤዛ ማለት ምትክ ማለት ነው። ቤዛው ሆነ ማለት ሰው ሲሆንለት አዳም የእግዚአብሔር ልጅ እንዲሆን ከብሮ ተፈጥሮ የዲያብሎስ ባሪያ ስለሆነ ዳግመኛ ሰው የእግዚአብሔር ልጅ ይሆን ዘንድ እግዚአብሔር የሰው ልጅ ተብሎ ወደዚህ ዓለም መጣ፣ ተገለጠ። ይሄ ለሰው ልጅ የአምላክ ሰው መሆን ዋናው ምስጢር ለወደቀው የሰው ልጅ በእግዚአብሔር ጸጋና ኃይል የተሞላ ሙሉ ማንነትን የሰጠበት መንገድ ነው። አረጋዊ መንፈሳዊ የተባለ ሊቅ ምን ይላል? ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ፣ በመልኩ ይወልድ ዘንድ በመልክ የተወለደ። እስቲ በሉ፣ በመልኩ ይወልድ ዘንድ በሉ፣ በመልክ የተወለደ። ልክ ክርስቶስ ከድንግል ማርያም ሲወለድ የሰው ልጅ ተብሎ ሲወለድ ያንን የቀደመ የአዳምን የከበረ መልክ እያንጸባረቀ ከማኅፀነ ድንግል የፈለቀው አዳም ወደኋላ የከበረ ጸጋውን የሚመለከትበትን ማንነት በተዋሕዶ ከብሮ አካላዊ ቃል ያንን መልክ ለሰው ልጆች ይመልስ ዘንድ ሰው ሆነ። ይሄ ቤዛነት ይባላል። አያችሁ። ስለዚህ ቤዛነት ስንል ምትክነት ማለታችን ነው። ምትክነት ስንል ደግሞ አምላካችን ሰው ስለወደቀ ሰው ሆኖ የተገኘበትም ጭምር ቤዛነት ይባላል። ስለዚህ ክርስቶስ በስጋ የተገለጠ የእግዚአብሔር ቃል ነው። ወደ ዓለም የመጣ እውነተኛ የሕይወት መምህር ነው። አዳም የሰው ልጆች ሁሉ መምህር እንዲሆን፣ የሰው ልጆች ሁሉ ራስ እንዲሆን፣ የሰው ልጆች ሁሉ መሰረት እንዲሆን እግዚአብሔር አክብሮ ፈጥሮት አዳም ለሰው ልጆች ሁሉ ውድቀትን እንዳስተማረ፣ ለሰው ልጆች ሁሉ ሞትን እንዳስተማረ በዚህ ምድር ላይ ሁለተኛ አዳም ተብሎ ለሰው ልጆች የከበረ ሕይወትን ያስተምር ዘንድ እግዚአብሔር ተገለጠ። ለዚህ ነው ቅዱስ ጳውሎስ ምን አለ? በቆላስይስ መልእክቱ ምዕራፍ 1 ቁጥር 15 ላይ እንዲህ አለ፣ እርሱም የማይታይ አምላክ ምሳሌ ነው፣ የሚታዩትና የማይታዩትም ዙፋናትም ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በኩር ነው አላያችሁ። ቅድም ትምህርት ስትሰሙ በትንሣኤ እንደሰማችሁት የትንሣኤያችን በኩር ነው ክርስቶስ። ምክንያቱም አዳም ለሞት ነው በኩር የሆነው። ሁለተኛ አዳም በመባል በመገለጥ ለፍጥረት ሁሉ አዲስ በኩር ሆኖ በስጋዬ የሕይወት መምህር በመሆን ልናደርግ የሚገባውን በማሳየት የቃልና የተግባር መምህር ሆኖ የተገለጠ የሰውነቱ መንገድ ቤዛነት ይባላል። ስለዚህ ቤዛነቱ ከመገለጡ ይጀምራል ማለት ነው። በስጋ ከመገለጡ ይጀምራል። የከበረውን የእርሱን መልክ እንድንመስል የተዋረደውን ስጋችንን የለበሰበት መንገድ ቤዛነት ይባላል። ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ምዕመናን በጻፈው መልእክቱ ምዕራፍ 2 ላይ ምን ይላል? እርሱ ይላል በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን እንደ መቀማት ሳይቆጥር ራሱን ባዶ አደረገ፣ የባሪያንም መልክ ይዞ ተገኘ። የእኛን መልክ አያችሁ፣ የእኛን መልክ። ይሄ ምን ይባላል? ቤዛነት ይባላል። እርሱ ሰው በመሆኑ ሰው ደግሞ እርሱን ተዋሃደ። በዚህም ምክንያት የሰው ልጅ የእግዚአብሔርን እውነት የማየት የማወቅ የመውደድ የጥበብ ስጦታ የእውቀትና የብርሃን ስጦታ ገንዘቡ ሆነለት። ሰው አቶት ነበር። ይሄን ሰው ከእውነት ተለይቷል። ሰው ከማወቅ ተለይቷል። ከመንፈሳዊ እውቀት ሰው ከማየት ተለይቷል። እግዚአብሔርን ከማየት ሰው ከመውደድ ተለይቷል። ፍቅር ጎሎበታል። ሰው ከጥበብ ተለይቷል።
ሰው ከብርሃን ተለይቷል። ያንን መለሰለት እግዚአብሔር በምን? ሰው በመሆን መንገድ። ስለዚህ ሰው ሲሆን የሰው ልጅ ይህንን አካላዊ ቃል እኛን ሲዛመደን ገንዘብ ሲያደርገን ሲዋሃደን እነዚህን የቀደመ የከበረ ማንነት መለሰልን ማለት ነው። ይሄ ቤዛነት ይባላል። ቤዛነት አዳም ከተፈጠረ በኋላ ከእግዚአብሔር የተማረውን ሊያደርገው ይገባ ነበር። እግዚአብሔር የማያረጅ ትምህርት አስተምሮት ነበረ በገነት። የማያረጅ አንዴ ነው ያስተማረው። የማያረጅ ዕለት ዕለት የሚነበብ የሚታይ ሕይወት ነግሮት ነበር አዳም። ከእርሱ ሰምቷል። ከእርሱ የሰማውን ሊያደርግ አልወደደም አዳም። ስለዚህ በውድቀቱ ምክንያት ይህ ጸጋ ከእርሱ ጎሎ ነበር። ከማን? ከእግዚአብሔር መማር። ስለዚህ ክርስቶስ በአዳም መልክና ቁመት ተገልጦ ይህንን በመፈጸም ዲያብሎስን አሳፈረለት ማለት ነው። አሳፈረለት። ይህ ምትክነት ወይም ቤዛነት ይባላል። ሰይጣን የከበረውን የሰው ልጅ በእግዚአብሔር መልክ የተፈጠረውን የሰው ልጅ በማታለል አዋርዶት ደስ ተሰኝቶ ስለነበር ሁለተኛ አዳም ሆኖ በአዳም መልክ ተገልጦ እግዚአብሔር ሰይጣንን አሳፈረለት። ይሄ ምን ይባላል? ቤዛነት፣ ምትክነት። ለዚህ ነው ነቢየ እግዚአብሔር ኢሳይያስ በትንቢተ ኢሳይያስ ምዕራፍ 54 ቁጥር 13 ላይ እንዲህ አለ፣ ልጆችሽም ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል፣ በጽድቅ ትታነሻለሽ። በጽድቅ ይሄ ለአዳምና ለልጆቹ ለአዲስ ኪዳኗ ቤተክርስቲያን የተነገረ ነው። ዳግመኛ ከእግዚአብሔር ወደ መማር የምንሻገርበት። በነቢዩ በኤርምያስም ላይ አድሮ እግዚአብሔር ምን አለ? ትንቢተ ኤርምያስ ምዕራፍ 31 ላይ እንዲህ አለ፣ ሕጌን በልቡናቸው አኖራለሁ፣ በልባቸውም እጽፈዋለሁ፣ እኔም አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል አለ። ሕዝብ ይሆኑኛል። አዲሱ ኪዳን አዲስ ሕግ የሚጽፍበት አዲስ ታቦት የሚያደርግበት የሰው ልጆች አዲስ ሰሌዳ የሕይወት ሰሌዳ የሚያደርግበት ይሄ መንገድ ስጋዌ ነው። የቤዛነት መንገድ ነው። አምላክ ሰው ሲሆን ቤዛ ሆነን ማለት ነው። ቤዛ ሆነ። ሌሎቹ የሚያስተምሩት መስቀሉ ጋር ብቻ ነው። ይሄን ዝም ብሎ እንደ ቲዮሪ ነው የሚተርኩት። ይሄ እኛ ግን እዛ ውስጥ ነው የገባ ነው። ክርስቶስ ውስጥ ነው የገባ ነው። በተዋህዶ በኩል ውስጥ አካላዊ ሕይወት ሆነን ነው ከእሱ ጋር የምንኖረው። የማይሞት ማንነት የእርሱን ማንነት ገንዘብ ስላደረግን አምላካችን ቤዛ ሆነ። የእኛን ማንነት ገንዘቡ አድርጎ እሱ። ለዚህ ነው ጌታ ምን አለ በዮሐንስ ወንጌል ምዕራፍ 6 ቁጥር 45 ላይ ሁሉም አለ ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል። አሁን ከእግዚአብሔር መስማት ወደምንችልበት የእግዚአብሔርን ሐሳብ፣ ፈቃድ፣ ትምህርት፣ እውነት ማስተናገድ የምንችልበት አዲስ ማንነት በክርስቶስ ሰው መሆን መንገድ አገኘ ነው። ይሄን ቤዛነት እንለዋል። በዚህ መንገድ ምን አደረገን እግዚአብሔር? በስጋዊ መንገድ ሰው በመሆኑ አንደኛ ወደ እርሱ ቀረብን። ወደ እርሱ ቀረብን በሉ። ጥሩ መቅረብ ብቻ አይደለም። ሁለተኛ ከብልየት አደሰን፣ ከእርጅና ከአሮጌነት አደሰን። ሶስተኛ መንግስቱን ተከለብን። እነዚህ ሶስት ክብር ለሰው አጎናጸፈ። በምን? ሰው በመሆኑ እግዚአብሔር። ስለዚህ በዚህ ዓለም እንደ ሰው ኖረ፣ የመዳንን ትእዛዛት አስተማረ፣ አሳየ። ልንኖረው የሚገባውን ሕይወት በሰውነቱ በኩል ስላሳየን ምን እንለዋለን? በሰው በመሆኑ ቤዛችን ሆነ እንለዋለን። ሰው በመሆኑ። ሁለተኛው የክርስቶስ ቤዛነት ከራሱና ከአባቱ ጋር ያስታረቀበት መንገድ ከራሱ ጋር ከባህሪ ሕይወቱ ጋር ከመንፈስ ቅዱስ ጋር ከባህሪ አባቱ ከእግዚአብሔር አብ ጋር ያስታረቀበት መንገድ። ይሄ በሰውና በእግዚአብሔር መካከል ግርዶሽ ሆኖ የነበረውን የጠብ ድልድይ ያፈረሰው አምላካችን። አሁን እግዚአብሔር የሚያየው የወደቀ አዳምን አይደለም፣ አዲሱን ሰው ነው። አዲስ የሆነውን ሰው፣ በክርስቶስ የታደሰውን ሰው። እዚህ ጋር ሌሎቹ ምን ይላሉ? አይ እኛን አያየንም፣ በክርስቶስ ውስጥ ነው የሚያየን ይላሉ። እኛ ደግሞ እንደው አንልም። በክርስቶስ አማካኝነት በተዋህዶ እኛን ስላደሰን ብሌታችንን ስላደሰው እግዚአብሔር እኛን ያየናል። አዲስ ሆነን ያየናል። ያየናል። በዚህ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ምን አለ ቅዱስ ጳውሎስ? ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው አልፏል፣ እነሆ ሁሉም አዲስ ሆኗል።
ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። አያችሁ፣ ከእግዚአብሔር ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። ምን አዲስነቱ የመጣው ይህ። ስለዚህ የኃጢአት ስርየት የሚባለው በብሉይ ኪዳን አስቀድሞ እንደተነገረው የመሲህ ክርስቶስን መምጣት ከሚያሳዩ ምልክቶች አንዱ ነው። በብሉይ ኪዳን ይፈጸም የነበረው የመስዋዕተ ኦሪቱ ምልክት ነው። ክርስቶስ የሞትን ዕዳ ከፈለልን። በዚህም ፍርዱና ምሕረቱ በአንድነት ተከናወነ። በአንድነት ይህን እንዳትረሱ። ኋላ ላይ የእነሱን የሌሎቹን ትምህርት ሳሳያችሁ ግራ እንዳትጋቡ ይህን እንዳትረሱት። የሞትን ዕዳ ሲከፍል መስቀል ላይ ፍርዱም ምሕረቱም ሁለቱም ነው የተገለጠ። ለምሳሌ እግዚአብሔር በበላ ቀን ምን ትላለን ያለው አዳምን በበላ ቀን ምን ትላለህ አለው? ትሞታለህ አይደለ? በበላ ቀን ትሞታለህ የሚለውን ፍርድ ሊሽረው የሚችል ሌላ ኃይል አለ አለ? የለም። በበላ ቀን ትሞታለህ የሚለው ሰበር የሌለው ፍርድ ነው። የእግዚአብሔር ፍርድ ነው። በበላ ቀን ትሞታለህ የሚለውን ፍርድ ራሱ እግዚአብሔር አይሽረውም። ከፈታሄ በጽድቅነቱ ጋር ከእውነተኛ ፈራጅነቱ ጋር ስለሚጋጭ ዝም ብሎ አይሽረውም እግዚአብሔር። ስለዚህ እግዚአብሔር አዳም በበላ ቀን መሞት አለበት። ይህ እግዚአብሔር ፍርድ ነው። ፍርዱን በምን ገለጠው እግዚአብሔር ብትሉኝ የአዳምን ስጋ ሰቀሉ በተዋሕዶ። የማንን ስጋ? አሁን ክርስቶስ ተሰቅሎ መስቀል ላይ ብንኖርና እኛ አዳም ብለን ብንጠራ አቤት የሚለን ክርስቶስ ነበር። ሁለተኛው አዳም ሆኗል። የተዋሃደውን ስጋ ነው በመስቀል ላይ የሰቀለው። ፍርዱ በዚህ ተገለጠ። የሰው ልጅ ስጋ ነው በተዋሕዶ አካላዊ ቃልን ተዋሕዶ ተሰቅሎ የሰው ልጆች ያዳነው። ስለዚህ እግዚአብሔር ፍርዱን በዚህ ገልጧል። ምሕረቱንስ በምን ገለጠ? አካላዊ ቃል ደግሞ ያንን ስጋ ተዋሕዶ በአዳም ምትክ መስቀል ላይ ሞትን ወደ ውስጡ አስገብቶ በሕይወት ምንጭነቱ ገደለለት። ስሙ የተመሰገነ ይሁን። ወደ ወረደበት መቃብር ወርዶ ወደ አፈርነት መለወጥን አስቀረለት። ሞትን ወደ ሕይወት መንገድ ቀየረበት ማለት ነው። ቀየረበት። ይሄን ቤተክርስቲያን ሁልጊዜ በስርዓተ ቅዳሴ፣ በማህሌት፣ በትምህርት፣ በስዕላትም ጭምር የምትገልጠው እውነት ነው። እየሰማችሁ ነው አይደለም? ሁልጊዜ የማትደራደርበት እውነት ነው። ቅዱስ ያሬድ ያ ወንድሙ በቅናት እንደገደለው እንደ አቤል ደም አይደለም ይሄ ደም ነው የሚለው። እንደ ጻድቁ እንደ አቤል ደም አይደለም። ዝንቱ ደም አኮ ደመ ዘካርያስ ዘቀተልዎ በቤተ መቅደስ። ይሄ ደም ይላል የክርስቶስን ደም በቤተ መቅደስ እንደገደሉት እንደ ዘካርያስ ደም አይደለም። አያችሁ፣ ዝንቱ ደም አኮ ከመ ደመ ዮሐንስ መጥምቅ ዘቀተሎ ሄሮድስ በእንተ ብእሲተ ፊልጶስ። ይሄ ደም ሄሮድስ የተባለ ጨካኝ ስለ እህቱ ስለ ፊልጶስ እህት ብሎ በጭካኔ የገደለው የመጥምቁ ዮሐንስ ደም አይደለም። ተመልከቱ፣ ትምህርታችን ይሄ ነው። የክርስቶስን ቤዛነት ከማን ጋር አስተካክላለች ቤተክርስቲያን? ከማንም ጋር። ሐሰተኞች ናቸው፣ በሐሰት የሚከሱ ናቸው። ጆሮአችሁን ለሐሰት መዝጋት ብቻ ነው የሚጠበቅባቸው ኦርቶዶክሳውያን። የኔ ቤት ይሄን አይልም ማለት ነው ያለባቸው። የኔ ቤተክርስቲያን ይሄን አትልም። ዝንቱ ደም አኮ ከመ ደመ ሕፃናት እለ ቀተሎሙ ሄሮድስ እንዘ ይሐስሶ ከመ ይቅትሎ ለኢየሱስ። ይህ ደም አለ የኢየሱስ ደም እርሱን ክርስቶስን ለመግደል ፈልጎ በአደባባይ እንዳስፈጃቸው እንደ ሕፃናቱም ደም አይደለም። ዝንቱ ደም ደመ እግዚእነ ኢየሱስ ክርስቶስ ዘተከወ ለስርየተ ኃጢአት። ይሄ ደም አለ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ነው፣ ስለ ኃጢአታችን ስርየት የፈሰሰ። ስሙ የተመሰገነ ይሁን። ታዲያ ማን ቀላቀለ? አያችሁ፣ ከባዕዳን አትስሙ ክርስቲያኖች። ስለ እናንተ ሰው ስለ ቤቱ ከውጭ ሰው ሊሰማ አይገባው። የተጎዳ ነው። ለዚህ ነው ዝንቱ ደም ዘቀደሰ ኩሎ ዓለምን ሁሉ የቀደሰ ደም።
ይደም። ይሄ ዓለምን ሁሉ የቀደሰ ደም የሚለው ዩኒቨርሱን ለማሳየት አይደለም። የፈሰሰው ለዓለም ነው። ሁሉ ዓለም ሲል ምን ማለቱ ነው? ዓለምን ሁሉ ማለቱ አንደኛ ለህዝብ ሁሉ ነው፣ ለዓለም ህዝብ ሁሉ። ሁለተኛ ለጊዜ ነው። አዳም ከወደቀ በኋላ፣ አዳም ከተነሳ በኋላ፣ አዳም ወደ ሰማይ ከወጣ በኋላ በሰማይ ያሉ ቅዱሳን ሁሉ የከበሩበት ነው፣ የሚከብሩበት ነው፣ ጊዜ ነው። ይሄ ታዲያ ምንድን ነው? ላመኑትና ለተቀበሉት ነው የሚሆነው። ፈቃድ ይጠይቃል። ዓለም ሁሉ እንዲቀበለው ይሻል። የሞተው ለዓለም ነው፣ ነገር ግን መጥተው ለሚቀበሉት ነው። ላመኑበት ካልሆነ ይሄ መድኃኒት አይሰራም። አስገድዶ አይሰራም ማለት ነው። አስገድዶ አይሰራም። አሁን በኋላ ላይ አሳያችኋለሁ። እኛንን የዳን ነው ወይስ እነሱ ናቸው? ምን እንደሚሉ ስለማሳያችሁ። ስለዚህ ተመልከቱ፣ ይህ በሞቱ በኩል የተከፈለው ቤዛነት ማንም የማይጋራው ነው። ማን የሞተልን? ክርስቶስ። ማን የሞተልን? ይህንን እንኳን ለፍጡራን ቀርቶ ለአብና ለመንፈስ ቅዱስም አንሰጠው። እየሰማችሁ ነው? አትሰጥም ቤተክርስቲያን። ለምን? አብ አልተሰቀለማ፣ አብ ስጋ አልለበሰማ። ለምን? መንፈስ ቅዱስ ስጋ አልለበሰማ፣ መንፈስ ቅዱስ አልተሰቀለማ። አትሰጠውም። ለማን ነው የምትሰጠው? ለተሰቀለው ለክርስቶስ። በተለየ አካሉ ሰው በመሆን መስቀል ላይ ነው አለው። መስቀሉን ቤዛነት ስራ ቤተክርስቲያን የምትሰጠው ለእርሱ። ለምሳሌ ሕማማቱን ስናከብር አልነበረም? ነበር አልነበረም? ሕማማቱን ቅዳሴያችን አቋርጠን መስቀላችን ሸሽገን ልብሳችንን ለውጠን ግብረ ሕማማቱን እያነበብን የክርስቶስን መከራ ለአንድ ሳምንት ቤተ ክርስቲያን ስታስብ ነበረ። ይህንን ለጊዮርጊስ ሰጥተዋለች። በቀደም ሚያዝያ 23 የጊዮርጊስን ሰማዕትነት አላከበርንም? እንደውም በከበሮ ነው ያከበርነው። አንድ ቀን ያከበርነው። አንሰጠውም ለጊዮርጊስም። አንድ ቀን ያከበርነው። ጊዮርጊስ የዚህ የክርስቶስ መከራ ምስክር ሆኖ የክብር አክሊል ለመቀበል ሰማዕት ሆነ ብላ ነው ቤተክርስቲያን የምታከብረው። ስለዚህ የክርስቶስን ቤዛነት በመስቀል ላይ ያደረገውን ቤተክርስቲያን ለማንም አጋርታ አታውቅም፣ ለማንም። ስለዚህ ይሄ ሰው በመሆኑ ለፍጡር ለሰው የሚነገሩ ቃላቶች ተነገረለት። በጣም ይገርማችኋል። ክርስቶስ ከእኔ አብ ይበልጣል ብሏል አላለም? አቤት ነገሩ ብሏል አላለም? ከእኔ አብ ይበልጣል ማለት በባህሪ ይበልጣል ማለቱ ነው አይደለም። ከእኔ አብ ይበልጣል ማለቱ ነው። አብ እንደኔ አልተራበም፣ አብ እንደኔ አልተጠማም፣ አብ እንደኔ አልተሰቀለም፣ አብ እንደኔ አልሞተም። ለባህሪ የማይስማማውን ነገር ስለኛ ፍቅር ብሎ እነዚህን ለፍጡራን የሚቀጸሉ ነገሮችን ገንዘብ አደረገ እግዚአብሔር። ስለዚህ ቤዛነቱም ሰው በመሆኑ የተጠራበት ስም ነው። የተጠራበት ቤዛነት። ስለዚህ ቤዛነት ምንድን ነው? የፍቅር ምስጢር እንጂ የሕግ ስሌት አይደለም። ከመነገር በላይ የሆነ የፍቅር ምስጢር ነው ቤዛነት። ቤዛነት እግዚአብሔር እኛን ወደ መለወጥ እንዲመራን የሚያሳይ ታላቅ ተልእኮ ነው። መለኮት ስጋን በመዋሃድ የፈጸመው ተልእኮ ነው። ይሄ ለክርስቶስ ብቻ ነው። አሁን ወደ ድንግል ማርያም ቤዛነት እንመጣ። ቅድም ነግሬያቸዋለሁ። ቤዛነት ለብዙ ነገሮች ውለዋል። ለእመቤታችንም ስንናገር ወሰን አለው የማናልፈው። ያልተሰጣትን አንሰጣትም፣ የተሰጣትን አንወስድባትም። ለምን እንወስድባታለን? ቤተክርስቲያን እያለች ያለችው ይሄንን ነው፣ ሌላ አይደለም። የእመቤታችን ቤዛነት ከማሄዳችን በፊት የብሉይ ኪዳንን ታሪክ ዝም ብለን ስናይ የብሉይ ኪዳን ሕይወት የእስራኤል ታሪክ ብቻ ሳይሆን እግዚአብሔር ለሰው መዳን ያለውን አቅድ የሚያሳይ ነው፣ እቅድ የሚያሳይ ነው። ዓለምን ለስጋዊ ዝግጁ ማድረጉን የሚያሳይ ምልክት ነው። ገና አዳም ሲወድቅ ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ እግዚአብሔር ምን አለ? አዳም ሲወድቅ
በነገራችን ላይ አዳም ሲወድቅ መጀመሪያ አልቀጣውም። መጀመሪያ አዳም በጆሮ ዲያብሎስ ሲረገም ነው የሰማው። ቅጣቱን ከመቀበሉ በፊት ምን አለው ዲያብሎስን? እባቡን ምን አለው እግዚአብሔር? በአንተና በሴቲቱ መካከል በዘርህና በዘሯን መካከል ጠላትነትን አድርጋለሁ፣ እርሱ ራስህን ይቀጠቅጣል። ማን? ዘሯ። አንተም ሰኮናውን ትቀጠቅጣለህ። ይሄ የእግዚአብሔር ትንቢት ነው፣ ወደፊት የሚፈጸም። እንዴት እንደሚያዘጋጅ ተመልከቱ። ከዚያ እግዚአብሔር ከምድር ነገዶች ሁሉ ራሱን የሚገልጥበትን ሕዝብ መረጠ። ያ ሕዝብ ማን ነው? እስራኤል። ራሱን የሚገልጥበት በኋላ ለዓለም መድኃኒት የሚሆነው እግዚአብሔር ራሱን የሚገልጥበትን አንድ የተለየ ሕዝብ መረጠ። የቃል ኪዳን ትስስር የሚያደርግበት ሕዝብ። ከዚያ በኋላ የእግዚአብሔር ልጅ የሚመጣበት ሰዓት በደረሰ ጊዜ እንዲያውቁት ደግሞ በነቢያቱ በኩል ያሳድጋቸው ያስተምራቸው ጀመረ እግዚአብሔር። 16 የሚሆኑ ነቢያት ተነስተዋል፣ ትንቢት የሚናገሩ። እስራኤል ራሱን እያዘጋጀ እንዲመጣ መሲሁ ሲገለጥ መቀበል የሚችልበት አቅም እንዲኖረው እግዚአብሔር በነቢያቱ አፍ እየተናገረ ያሳድግ ነበር። ይህንን ለመፈጸም የእግዚአብሔር ልጅ ለሰው ልጅ መዳን የሚያቀርበውን የመጨረሻ መስዋዕት፣ የመስቀሉን መስዋዕት ደግሞ እንዲረዱ ለማዘጋጀት በመስዋዕት ላይ የተመሰረተ አምልኮን በማቋቋም በቃል ኪዳን ማሰሪያ የራሱ አድርጓቸዋል። በመስዋዕት ላይ በግ እንዲሰዉ ከግብፅ ሲወጡ ጀምሮ ነውር የሌለበት በግ እንዴት ባለ መንገድ መሰዋት እንዳለባቸው፣ እንዴት በጉን መመገብ እንዳለባቸው ራሱ እግዚአብሔር ይሄን አሳየ። ለምን? ኋላ ለሚገለጠው አማናዊ የእግዚአብሔር በግ መልስ እንዲያገኙ፣ መልስ እንዲሆናቸው ሲገለጥ እንግዳ እንዳይሆንባቸው። ምክንያቱም ይህ ሕዝብ የወልድን ማዳን ወደ ዓለም የሚደርስበት ድልድይ ሆኗል። ይህ ሕዝብ የእስራኤል ሕዝብ ወደ ዓለም የሚደርስበት ድልድይ። እስራኤል እንኳን ለዓለም ሕዝብ ምን ሆኗል? ቤዛ፣ ምትክ ሆኗል። የዓለምን ሕዝብ ጆሮ ወክሎ ሰምቷል የእግዚአብሔርን ሐሳብ። የዓለምን ሕዝብ ወክሎ ቃል ኪዳኑን ተቀብሎ በቃል ኪዳኑ ተጉዟል እስራኤል። እናም እግዚአብሔር ጊዜው ሲደርስ ከእነዚህ ሰዎች መካከል ደግሞ ሰበሰበና ከዳዊት ቤት የተወሰነ ቤተሰብን መረጠ። እግዚአብሔር መረጠ። የእግዚአብሔር ልጅ መገለጥ ምንጭ እንድትሆን በንጽህናዋና በበጎ ምግባሯ ላይ ትለይ ዘንድ ፈጽሞ አስፈላጊ ነበር እመቤታችን። ስለዚህ የዳዊትን ቤት መረጠ እግዚአብሔር። ይህችን የሚያድርባትን መቅደስ ያለ ኦሪጂናል ሲን፣ ያለ ጥንተ በደል፣ ያለ ጥንተ አብሶ፣ የመጀመሪያ በደል ማለት ጥንተ አብሶ፣ በንጽህናና በዘላለማዊ ድንግልና በተቀደሰ ሁኔታ ተለይታለች። አንዳንድ ሰው ምን ይጠይቃል? እግዚአብሔር እመቤታችንን በእናቷ ማኅፀን ጠበቃት እና እግዚአብሔር ከጠበቃት ፕሪዲስቲኔሽን ቅድመ ውሳኔ አይሆንም ወይ? አስገድዶ ንጹሕ አላደረጋትም ወይ ይላል። አላደረጋትም አስገድዶ። እግዚአብሔር የሰው ልጆችን ነፃ ፈቃድ ጠብቋል። ያለ ፈቃድ አያድንም። እግዚአብሔር ድንግል ማርያምን ጠበቃት የምንለው አስቀድሞ ስለሚያውቅ ነው። እንደ ሔዋን የምትከዳው ሳይሆን ነፃ ፈቃዷን ለእሱ ፈቃድ እንዲገዛ የምትወድ እናት እንደሆነች ቀድሞ ያውቃል እግዚአብሔር። ቅድመ አዋቂነቱን እንናገራለን እንጂ ቅድመ ውሳኔ አይደለም። ያውቃታል። ድምፄ ይሰማል። ስለዚህ ተመልከቱ፣ እመቤታችን ቅድስት ድንግል ማርያምን እግዚአብሔር ለዚህ ታላቅ ስራ መርጧታል፣ ለይቷታል። እሷም ለዚህ የተገባች ሆና ተገኝታለች። ለዚህ ሆነ የተገባች። ስለዚህ ተመልከቱ፣ ከዚህ ከብስራቱ ታዛዥነት ጀምሮ ገብርኤል ሲያበስራት ከመታዘዝ ጀምሮ እስከ ክርስቶስ መከራ ፍጻሜ ድረስ ለክርስቶስና ለቃሉ ታማኝ በመሆን የክርስቲያናዊ በጎነትን፣ እምነትንና ታዛዥነትን አብነት ምልክት በመሆኗ ቤዛዊተ ኩሉ እንላታለን። የመታመን ምልክት፣ የእምነት ምልክት፣ የታዛዥነት ምልክት በመሆኗ ምን እንላታለን? የፍጥረታት ሁሉ ምትክ እንላታለን። ሰው ሁሉ እንዲታመን እግዚአብሔር ይፈልግ ነበረ። ሰው ግን መታመን አልቻለም። ስለዚህ እመቤታችን እግዚአብሔር በሰው ልጆች ላይ የሚፈልገውን መታመን
እግዚአብሔር በሰው ልጆች ላይ የሚፈልገውን በጎነት፣ እግዚአብሔር በሰው ልጆች ላይ የሚፈልገውን ታዛዥነት በእመቤታችን በቅድስት ድንግል ማርያም ሕይወት ውስጥ አግኝቶታል። ስለዚህ ምን እንላታለን? ቤዛዊተ ኩሉ እንላታለን። የሁሉ ቤዛ በምን? በመታመን፣ በታዛዥነት፣ በበጎነት፣ በእነዚህ ነገሮች ድንግል ማርያምን ቤዛ ስንላት ለምን ነው ምንላት? የመጀመሪያው ጸጋ የሚመለሰው በወጣበት መንገድ ስለሆነ ነው። ጸጋ በመጀመሪያው ሔዋን ወጣ፣ ለሰው የተሰጠ ጸጋ። የፍጥረታት ሁሉ እናት፣ የሔዋን ሁሉ እናት ነበረች ሔዋን እና በሷ በኩል የገባው ጸጋ፣ የተቀበለችው ጸጋ በሷ ወጣ። ይሄ በሁለተኛዋ ሔዋን በድንግል ማርያም ተመለሰ ማለት ነው። ድንግል ማርያም በዚህ መዳን ውስጥ በደንብ ስሙኝ፣ ድንግል ማርያም በዚህ መዳን ውስጥ ስፍራ ከሌላት ሔዋን ጸጋዋን ያጣችበት መንገድ ጠባሳ ሆኖ ቀረ ማለት ነው። አሁንም ይታያል ማለት ነው። ክርስቶስ አዳምን አድኖታል ስንል የሔዋን አለመታዘዝ ጠባሳ ይታያል ማለት ነው። እመቤታችንን ባለድርሻ ካላደረግናት፣ ድንግል ማርያምን ግን ባለድርሻ ስናደርጋት የሔዋን ያለመታዘዝ ጠባሳ የለም። በማን ተወግዷል? በድንግል ማርያም መታዘዝ። ስለዚህ ይሄ ይመለስ ዘንድ ድንግል ማርያምን ለሔዋን ቤዛነት መረጣት እግዚአብሔር ማለት ነው። ለሔዋን ቤዛነት ይሄ የመታዘዝ የንጽህና የልዩ መቅደስነት ምልክት በመሆኗ ቤዛዊተ ኩሉ ትባላለች። አንድ ታላቅ አባት ቅዱስ ሄሬኔዎስ ይባላል። ሄሬኔዎስ የተባለው አባት የቅዱስ ዮሐንስ ወንጌላዊ ሁለተኛ ትውልድ ነው። ስንተኛ አልኳችሁ? ሁለተኛ ትውልድ ነው። ሐዋርያትን በዓይኑ የተመለከተ ነው። በጆሮ የሰማ ነው። ሐዋርያትን በዓይኑ የተመለከተ በጆሮ የሰማ አባት ምን አለ? ምን ነገረን ስለ ድንግል ማርያም? እንዲህ አለ። እንዲሁም ማርያም ለወንድ ታጨች። ወንድ የሚለው ዮሴፍን ነው፣ ቅዱስ ዮሴፍን። እንዲሁም ማርያም ለወንድ ታጨች፣ ነገር ግን ድንግል ሆና ለሰው ዘር ሁሉ የመዳን ምክንያት ሆናለች። ለወንድ ከታጨች በኋላ እንኳን ሐሳበ ድንግልናው አልጠፋባትም እያሉ ወንድ ስለማላውቅ ያለችው ለዚህ ነው። የመዳን ምክንያት ሆናለች። ስለዚህም አለ የሔዋን አለመታዘዝ ቋጠሮ በድንግል ማርያም ተፈታ። ያለመታዘዟ ቋጠሮ፣ ለእግዚአብሔር ያለመታዘዟ ቋጠሮ በማን? በድንግል ማርያም። ምን ይኩነኒ በከመ ትቤለኒ፣ እንደ ቃልህ ይደረግልኝ ብላ በመቀበል ተፈታ። ክርስቲያኖች፣ ማርያም እኮ የእግዚአብሔርን ፊት አስቀድማ የሳመች እናት ናት። ከወለደችውና ካቀፈችው የማትስሙ ይመስላችኋል? እግዚአብሔርን ለመሳም ፊቱን ለመሳም የበቃ ማንነት ገንዘብ ያደረገች እናት ናት ድንግል ማርያም። ምንድን ነው ቤዛነት? ብዙ ጊዜ እንደሰማችሁት ቤዛማ ሳንቲምም ቤዛ ተብሏል እኮ ተብሎ የለም? ጫማም ቤዛ ተብሏል ተብሎ የለም? ጥላም ቤዛ ተብሏል ተብሎ የለም? ምንድን ነው እሱ? የእግዚአብሔርን ፊቱን እንደ ልጇ የሳመችው ናት እመቤታችን። የአምላክን ሰው መሆን የሚያምን ሰው ይሄንን ለመቀበል አይቸገርም። የአምላክን ሰው መሆን የሚያምን። ስለዚህ የመጀመሪያ ሰው ሆና እርሷን ሌሎቹ ሲሸሹ፣ እንደውም ሌሎቹ ሲሸሹ ሲጠራጠሩ ያልሸሸች ይላል፣ ወይም ያልተጠራጠረች፣ ነገር ግን በመስቀል ስር የመሆንን ሸክም እስከ መጨረሻው የተቀበለች የኢየሱስ ደቀ መዝሙር ናት ይላል። አያችሁ፣ ሐዋርያት ተመትነዋል። የመንግስተ ሰማያትን ቁልፍ የተቀበለ ጴጥሮስ የአይሁድን እሳት እየሞቀ የምትሉትን ሰው አላውቀውም ብሎ በፍርሃት ክዷል። ድንግል ማርያም ግን አብራ ነበረች። አብራ ስትኖር ደግሞ ዝም ብላ አይደለም። በዘመናት ያለቀሰችው ለቅሶ አለ። ለሃ ማርያም ይባላል ቤተክርስቲያናችን። የማርያም ለቅሶ በሰሙነ ሕማማት በደንብ ነው ይሄ የሚነበረው። ይሄ ለቅሶ ምንድን ነው? የልጇን ስቃይና ሞት እያየች በመስቀል ጥራ ስር ከሚያዝኑ ሴቶች በላይ የእናትነት ስቃይ ነው። እናት ታውቃለህ? እስቲ ሰው ልጅ የሞተባት እናት እና ጎረቤቷ እኩል ነው የሚያለቅሱት? አይደለም። እኩል ነው የሚያዝኑት? አንጀት ነው ለእናት።
እናት ናት። ከሷ ስጋ የተከፈለ ነው እሱ የተዋሃደው። ስለዚህ ህሊናዋ አብሮ ይገረፍ ነበር። የእመቤታችን ልጇ ሲገረፍ አንጀቷ አብሮ ይቸነከር ነበር። ልጇ ሲቸነከር አካሏ ነው። እናት ናት። አንድ ታሪክ በዚህ በአንደኛ ነገሥት ምዕራፍ 3 ቁጥር 26 ላይ የምናገኘው ታሪክ አለ። በጠይቡ ሰሎሞን ንጉሱ ሰሎሞን ዘመን ሁለት ሴቶች በአንድ ቤት ውስጥ ይኖራሉ። ሁለቱም ልጆች በተመሳሳይ ጊዜ ወልደዋል እና አንደኛዋ ሰነፍ ሴት ነው የሚለው መጽሐፍ ቅዱሱ። ሌሊት ልጇ ላይ ተኝታበት ልጇ ሞተባት። ሞተ። ሕፃኑ ታፍኖ ስትነሳ ልጇ ሞተዋል። ያቺኛዋ ደነኛ ልጅ ያላት እናት ልጇን አጠገቧ አድርጋ እንቅልፍ ወስዷት እንደነበረ ተመለከተችና ቀስ ብላ ሄዳ የእሷን ልጅ ወሰደችውና የእሱን አስከሷን የሞተውን እሷ ስራ አደረገች እና ልጅ እናት ስትነቃ ልጇ የሞተ ነው አጠገቧ ያለው። አገላጣ ስትመለከተው ይሄ ልጅ የኔ አይደለም ማለች። ይሄ ልጅ የኔ አይደለም፣ ደነኛው ልጅ ነው የኔ ነው ተባባሉ እና እንደ ዛሬው ዲኤንኤ የለም። ወደ ንጉሱ ነው ወደ ፍርድ ሄዱት። ንጉሱ ጋር ይሄ የእሷ ልጅ ነው ብሎ ምስክርነት ሊሰጥ የሚችል ስላልተገኘ ንጉሱ ጥበበኛ ነው። ምን አደረገ? ሁለቱም ሲከራከሩ ተመለከተና በቃ ደነኛው ልጅ እዚህ ፊት ለፊት ያጋድሞልኝና ሰይፍ አምጧል። ሁለቱ ስላልተስማሙና ስላልተማመኑ ልጁን ለሁለት እንሰነጥቀውና ግማሽ ይወስዳሉ ስትል ሲል ሳይጠይቡ ይቺ ሴት ምን አለች መሰላችሁ? እናት የሆነችው እንዲህ ይላል መጽሐፍ ቅዱስ አንደኛ ነገሥት ምዕራፍ 3 ቁጥር 26 ላይ ደህነኛውም የነበራት ሴት አንጀቷ ስለ ልጇ ናፍቋልና ጌታዬ ሆይ ደህነኛውን ለእርሷ ስጣት እንጂ አትግደል ብላ ለንጉሱ ተናገረች። አያችሁ፣ እናት ናታ። ሞቱን ልታይ አልደፈረችም። አያችሁ፣ ልክ በዚች ሴት እናትነት አቅም እመቤታችንን እዛችን ካርጋ ተመልከቷት። እዚያ ጋር በዚህ አቅም እንኳን አይደለም ሲቸነከር ለፋሲካ በዓል ቤተ መቅደስ ጠፍቶባቸው ሳለ ፍለጋ ዞራ መቅደስ ውስጥ አገኘችው። እኔና ልጄ እኔና አባት አንተ ጠፍተብን ስንፈልግ አለችው። እና ከአምስቱ መሪር ሐዘናት መካከል አንዱ ልጇ ቤት በጠፋባት ጊዜ ነው። በቤተ መቅደስ እንደሚነሳ ብታውቅም ፈጣሪዋ እንደሆነ ብታውቅም ግን ልጇ ነው እና በእናትነት አንጀት ነው እዚያ የቆመችው። ለዚህ ነው ጤያ አረጋዊ ስምዖን ትንቢት ሲናገር አንቺ ሴት በነፍስሽ ሰይፍ ያልፋል አላት። አያችሁ፣ የሉቃስ ወንጌል ምዕራፍ 2 ላይ በነፍስሽ ምን ያልፋል? ሰይፍ። ለማንም አልተነገረም። ለማንም በክርስቶስ ማዳን ውስጥ በነፍስሽ ሰይፍ ያልፋል። የሐዘን ሰይፍ ያልፋል። በነፍስሽ ሰይፍ ያልፋል። የኪሩቤል ሰይፍ ያልፋል። ያ ገነትን ዘግቶ የነበረ የኪሩቤል ሰይፍ ቤዛ ናታ፣ የሔዋን ምትክ ናታ። ስለዚህ ተመልከቱ፣ ይሄ እናትነት አለ። ከዚህ የተነሳ ድንግል ማርያምን ቤዛዊተ ኩሉ እንላለን። እርሷን በጸጋ እንላለን፣ እርሱን በባህሪ እንለዋለን። በቃ ምንም የሚያጨቃጭቃል። ለእግዚአብሔር ከባህሪ የሚነገሩ ለእኛ በጸጋ ይነገሩልናል። ቅድስና፣ ብርሃን፣ ፍትህ፣ ንጽህና ይነገራል። አምላክነት ሳይቀር አንሰ እቤ አማልክት አንትሙ። ዳዊት ምን ይላል? መዝሙር 82 ላይ እኔ አማልክት ናችሁ አልሁ። ክርስቶስም ደግሞታል። ይሄን በምን? በጸጋ። እዚህ ቤዛነትን በምን እንሰጣለን? በጸጋ። ቤዛነት 3 ነገሮች ይፈልጋል፣ በትንሹ 3። አንደኛ ለመቤዠት ዘመድ መሆን አለበት፣ ዘመድ። ሁለተኛ የመቤዠት አቅም ያለው መሆን አለበት። 3ኛ ፈቃደኛ መሆን አለበት። 3ቱን ክርስቶስ አሟልቷል። 3ቱን ያሟላው በእመቤታችን በኩል ነው። ዘመድ፣ አዎ ተዛምዶናል። እርሱ በስጋና በደም የተዛመደ ነው። በስጋና በደም በዚህ በዕብራውያን መልእክቱ ምዕራፍ 2 ላይ ቅዱስ ጳውሎስ ምን ይላል? ቁጥር 13 እስከ 16 ወንድሞች ብሎ ሊጠራቸው አያፍርም። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ አለና የአብርሃምን ዘር ይዟል እንጂ የመላእክትን አይደለም አለ።
ስለ ሞታችን በስጋና በደም ተካፋለንና የማንን? የአብርሃምን ዘር፣ የእኛን ዘር። ስለዚህ የተዛመደን በእርሷ በኩል ነው ማለት ነው። ስለዚህ ቤዛችን ምትካችን እንላታለን። በጣም ይገርማቸዋል። መጽሐፍ ቅዱስ ስታነቡ ክርስቶስ ራሱን ሲጠራ መጥራት የሚወድበት ማንነት ምን እንደሆነ ታውቃላችሁ? የሰው ልጅ። እስቲ የሰው ልጅ በሉ። በፊልጵስዩስ ቂሳርያ እንኳን ሰዎች የሰው ልጅ ማን ይሉታል አይደለም ያለው? እግዚአብሔር የባህሪ ልጁ ሆኖ ሳለ ራሱን ማን ብሎ መጥራት ይወዳል ብትሉኝ የሰው ልጅ ብሎ መጥራት ይወዳል። የሰው ልጅ ሲል የማርያም ልጅ እኮ እያለ ከእርሷ ነው የተወለደ፣ ከእርሷ። በዚህ ተዛምዶናል። በምን? በእሷ በኩል ስጋችንን ለብሷል። ወንድሞቹ ተብለን እንድንጠራ የማያፍርብን ሆኗል። የመቤዠትም አቅም ያለው እርሱ ነው። ለምኑ ብንል ለሞታችን። ራሱ ጌታ ምን አለ በወንጌል? በማቴዎስ ወንጌል ምዕራፍ 23 ላይ ከጻድቁ ከአቤል ደም ጀምሮ በቤተ መቅደስና በመሰዊያው መካከል ገደላችሁት፣ እስከ በራኪው ልጅ እስከ ዘካርያስ ደም ድረስ በምድር ላይ የፈሰሰው የጻድቅ ደም ሁሉ ይደርስባችሁ ዘንድ አለ። ከአቤል ጀምሮ እስከ በራኪው ዘካርያስ ድረስ የፈሰሰው ደም ሰውን ነፃ ሊያወጣው አልቻለም። የፍጡር ደም ሰውን ሊያድነው አይችልማ፣ አይችልም። አካላዊ ቃል ተዋህደን። ስለዚህ ሊያድነን አቅም ያለው እርሱ ነው። ታዲያ ይሄንን ተመልከቱ። በጸጋ አማልክት ናችሁ አልኩ ተብሎ እንደተጻፈ ለእርሱ የተነገረው ለእመቤታችን ይነገራል። ሁልጊዜ የማንረሳው ቅድም እንደነገርኳችሁ ልዩነቱ የእርሱ የራሱ ነው። የእርሷ ስጦታ ከእግዚአብሔር ከእርሱ የተቀበለችው ስጦታ። ይሄ ቅዱስ ጴጥሮስ እንዲህ ይላል፣ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። በምን? የመለኮት ባህሪ ተካፋይ። እስቲ የመለኮት ባህሪ ተካፋይ ሆኑ። ለእኛ እኮ ነው እንዲህ የሚለን ቅዱስ ጴጥሮስ፣ የመለኮት ባህሪ ተካፋይ ትሆኑ ዘንድ። ከምን? ከዓለም ካለው ጥፋት አምልጣችሁ። የእርሱ መጠሪያ የሆነ ሁሉ ለእኛ ሆኗል። ከመለኮት ባህሪ ተካፋይ ማለት ቅድም እንዳልኳችሁ ጽድቅ፣ ፍትህ፣ ንጽህና፣ ቅድስና፣ ይቅርታ፣ ቸርነት፣ በጎነት፣ ደግነት፣ እውነተኛነት እነዚህ የእግዚአብሔር ባህሪው ናቸው። እኛ ደግሞ በጸጋ ገንዘብ እናደርጋቸዋለን፣ በጸጋ። ስለዚህ የእርሱ መጠሪያ የሆነ ሁሉ ለእኛ ሆኗል። እዚህ እመቤታችን ቤዛዊት ናት ስንል የአዲሲቱ ሔዋንነት ሚና ስላላት፣ የአዲሲቱ ሔዋን ክርስቶስ ሁለተኛ አዳም ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል፣ ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ ይላል። ያኛው ሕያው ነፍስ ያለው ሆነ የተባለው፣ ሁለተኛው አዳም ግን ሕይወትን የሚሰጥ መንፈስ። ሕያው ነፍስ ያለው ብቻ ሳይሆን ሕይወትን የሚሰጥ መንፈስ፣ ለሌላ የሚሰጥ። ስለዚህ የመጀመሪያው አዳም የተገኘው ንጹህ ከሆነችው መሬት ነው። መሬት የተረገመችው አዳም ከወደቀ በኋላ እውነት አሰብ አይደለም። ድንግል ከሆነችው መሬት፣ ንጹህ ከሆነችው መሬት። ታዲያ የመጀመሪያው ሰው አዳም ንጹህ ከሆነችው መሬት ከተገኘ ይሄ ሕይወትን የሚሰጠው አዳም ለቀደመው ዋስ የሚሆነው በክብርም በንጽህናም ከእርሱ በመብለጥ ነው እኮ፣ በመብለጥ ነው። ስለዚህ መገኛውም ከመጀመሪያው አዳም መገኛ የበለጠ ነው። ስለዚህ ድንግል ማርያም ድርሻ ምንድን ነው? በዚህ የስጋዊ መንገድ፣ በዚህ የማዳን መንገድ እንደ አዲሲቱ ሔዋን ነው፣ ሁለተኛዋ ሔዋን። ስለዚህ ምትክ ወይም ቤዛ መባል የተገባ ትሆናለች። የመጀመሪያዋ ሔዋን የሰው ልጆች ሁሉ እናት እንደነበረች ድንግል ማርያምም አዲስ ሔዋን በመሆኗ የአዲሱ ሰው የክርስቲያኖች ሁሉ እናት ነች። የአዲሱ ሰው ያቺኛዋ የሔዋን ሁሉ እናት ነበረች። ይቺኛዋ የአዲሱ ሰው በክርስቶስ አዲስ የሆነው የክርስቲያኖች ሁሉ እናት ናት። የአዲሱን አዳም እጣ ፈንታ ተካፍላለች ማለት ነው። እጣ ፈንታ የቀደመው አዳም እና ሔዋን ጉዞ ወደ አፈር ነው የሆነው። አዲሶቹ አዳምና ሔዋን ደግሞ በክብር ወደ ሕይወት መንገድ የሚመሩ ሆነዋል። እሷ በጸጋ እሱ በባህሪ። እግዚአብሔር አብ ለልጁ የምትመች እናት እንድትሆን ከመርገም የጠበቃት ናት። የመጠበቃት ናት። መቅደስ መሆን ልትችል ጀስቲን የተባለ ሰማዕት እንዲህ ይላል፣ በመጀመሪያው አለመታዘዝ ድንግልና
ርኩሰት የሌለባት ሔዋን የእባቡን ቃል ጸነሰች፣ አለመታዘዝን ሞትን ወለደች። ድንግልም ነበረች አለ፣ ርኩሰትም የሌለባት ነበረች አለ። ግን የእባቡን ቃል ሰምታ አለመታዘዝን የእባቡን ቃል ጸነሰች፣ አለመታዘዝንም ሞትን ወለደች። ድንግል ማርያም የጌታ መንፈስና የምስራቹን ቃል ከገብርኤል በመቀበል መታዘዝንና ሕይወትን ወለደች ይላል። ሕይወትን ወለደች። ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው ብሎ የመሰከረላት ለዚህ ነው። ይህ ይቀጥላል። ይህ ቅድም ያልኳችሁ ታላቅ አባት ኢሬኔዎስ ምን ይላል? ስለዚህም ድንግል ማርያም እነሆ ባሪያ እንደ ቃል ይሁንልኝ በማለት ታዛዥ ሆና ተገኘች። በዚህም ለሰው ዘር ሁሉ የመዳን ምክንያት ሆናለች። የሔዋን አለመታዘዝ ያስደሰተው ሰይጣን በድንግል ማርያም መታዘዝ በኩል አፈረ ማለት ነው። የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ የሚለን ቅዱስ ዮሐንስ ስለዚህ ነው። ስለዚህ የፊተኛው ሰው ፍጥረት በቀዳማዊው ልጅ ተስተካክሏል። ሁለተኛይቱ ሴት ደግሞ በሔዋን ምክንያት ወደ ቀደመ ክብሯ እንድትመለስ በዳግሚት ሔዋን በድንግል ማርያም። አውግስቲን የተባለ ሊቅ ምን ይላል? የቤተ ክርስቲያን አካል የሆኑ አማኞች ይላል፣ የቤተ ክርስቲያን አካል የሆኑ አማኞች በቤተ ክርስቲያን ራስ ውስጥ እንዲወለዱ በፍቅር ተባብራለች ይላል። ራስ በተባለው በክርስቶስ ውስጥ እንዲወለዱ አያችሁ። ስለዚህ እርሷን ዝም ብለን ኃጢአት የሌለበትን ለመጸነስና ለመሸከም የተገባችውና ተገኝታለች። አሮጌው አቅማዳ አይደለም፣ አዲስ አቅማዳ፣ ወይኑን መሸከም የምትችል አዲስ አቅማዳ ሆናለች እና ኃጢአት የሌለበትን ልትጸንስና ልትሸከም የቻለችው ምን አይነት ጸጋ ቢኖራት ነው ብለን እንጠይቃለን። ይሄን እናገኛለን መልስ ከብስራቱ ጀምሮ እስከ ልጇ ስቅለት ድረስ ማርያም እግዚአብሔር ለሰው ልጅ የሰጠው ነፃ ፈቃድ ማረጋገጫ ተደርጋ ትታያለች ማለት ነው። ነፃ ፈቃድን እንዴት ባለ መንገድ መጠቀም እንደሚገባ። ስለዚህ በመልአኩ መልእክት እንደደረሳት ለእግዚአብሔር ፈቃድ መታዘዟ በጸጋ ቤዛ ያሰኛታል። ስለዚህ ቤዛ ስለ አንድ ጉድለት የሚከፈል ምትክ ማለት ነው። ስለ ሔዋን ያለመታዘዝ ጉድለት የተከፈለችው ከፋይ ሆና የተገኘችው ምክንያተ ድንግል ማርያም ናት፣ መታዘዝን የከፈለችው። ስለዚህ ቤዛ ምንላ ከዚህ የተነሳ አሁን ስለ ቤዛነት ግን የወንድሞቻችንን ስህተት ጥቂት ላሳያችሁ፣ በጣም ጥቂት የእኛን ትተን። አሁን ብዙ ጊዜ እኛ መላሾች ሆነን መገኘታችን ነው የሚያሳዝነው። ቅድም ከመምህር ስሙር ጋር ስናወራ ነበር። እኛ ጠያቂዎች ነው መሆን ያለብን፣ በጣም ብዙ ክፍተት ያለባቸው ስለሆነ ለእነሱ ስንመልስ አንኖርም። ምክንያቱም አንድ መምህር በሕይወተ ሥጋ የሉም፣ ሞተዋል። የአዲስ ኪዳን መምህር ናቸው። ምን ይላሉ መሰላችሁ? ለመናፍቅ ጠቅሶ ለሆዳም አጉርሶ አይቻልም ይላሉ። አሁን ሆዳም በጉርሻ ሊጠግብ ይችላል? አንድ ነገር ይታወቃል። ኃጢአት ፍትህን ይጠይቃል፣ ፍትህ ዋጋ ይጠይቃል። ፍትህ የሚጠይቀው ዋጋ ደግሞ ሞት ነው። ይሄ ይታወቅ። እንደተቀበለ አድርገው ነው የሚያስተምሩት። የእርግማኑ ተካፋይ ነው የሚያደርጉት ክርስቶስ። በጣም አደገኛ ትምህርት ነው። እንዲህ በማለት ያስባሉ፣ ያስተምራሉ። ይሄ የታሪኩ አመጣጥ የፈጠራ ትምህርት ነው። የወንድሞቻችን የፈጠራ ትምህርት ነው። ከዚህ አስተምሮ ጀርባ ያለው ነገረ መለኮታዊ ስህተት ምንድን ነው? አንደኛ። ሁለተኛ ደግሞ በራሱ በእኛ ቤተክርስቲያን ቅዱስ ትውፊት ወግ ብለን የምንጠራውና በቅዱስ መጽሐፍ ትምህርት የቤዛነት ትምህርት ምንድን ነው? ቅድም ያየነው አለ። በዚህ ሐሰት ትምህርት ደግሞ በእነሱ ማመን ተግባራዊ ውጤቱ ምንድን ነው? እነዚህ በጣም ከባድ ናቸው። የካልቪን የተባለው ሰው ፈረንሳዊ ነው። በ1509 እስከ 1564 አካባቢ የኖረ ሰው ነው። ይሄ ገና የፕሮቴስታንቱ ዓለም የተመሰረተበት ዘመን ነው። ሉተር የመሰረተበት ዘመን ነው እና የሉተር ደቀ መዝሙር ነው። ከራሱ ከሉተር ጋር በብዙ ትምህርቶች የተጣላ ነው። በብዙ ትምህርቶች ይሄ የቅጣት እና እሱ ምንድን ነው የሚለው? ክርስቶስ የቅጣት ዕዳ የከፈለበት ህጋዊ ግብይት አድርጎ ነው የሚያው ጌታ እንደ ታክስ ከፋይ እንዲህ ብሎ ነው የተረጎመው። ምን ይላል መሰላችሁ? የሰላማችን ቅጣት በእርሱ ላይ ወረደበት። ይህም በኃጢአተኞች ላይ የተቆጣውን አምላክ ማርካት ነው ይላል። እና ምንድነው የሚለው መሰላችሁ? እግዚአብሔር ክርስቶስ መከራ ሲቀበል ደስ ይለው ነበረ። እንዲህ አይነት አስተሳሰብ ነው። ይሄ ብቻ አይቆም፣ በሲኦልም መከራውን ተቀብሏል ነው ምንለው ሚለው ካልቪን። ስለዚህ የዚህ ፕሮቴስታንቱ ዓለም ቤዛነትን ወደ ህጋዊ ግብይት ያወርደዋል ማለት ነው። ዝቅ አድርጎ እንደ ሀሳብ ቲዮሪ ነው የሚያየው። እንደነርሱ አስተምሮ ምን ማለት መሰላችሁ? ሰው የዳነ ሳይሆን በጸጋው የተሸፈነ ነው።
በጣም ብዙ ጊዜ ሰምታችኋቸው ከሆነ ደሙ ይሸፍነኝ ሸፍኖኛል ምናምን ሲሉ አሰሙ። ምን ማለት መሰላችሁ? ሲብራራ እኔ ኃጢአተኛ ነኝ ደሙ ግን መጋረጃ ሆኗል ነው የሚለው። የክርስቶስን ደም የወንጀለኛ መጋረጃ አድርገው ነው የሚያስተምሩት። በጣም አደገኛ ትምህርት ነው። ቀላል እንዳይመስላችሁ። ቀላል እኔ ሰው ካላበደ በስተቀር መናፍቀው እየሰማችሁ ነው። ካልተማረ አይደለም ካላበደ በስተቀር አይምሮ ጤነኛ የሆነ ሰው መናፍቀው ትምህርቶቻቸው ሲመዘኑ የሚያሳዩት እንዲስሉ እና ለዚህ ምን ይላሉ? የሚታየን ክርስቶስ ነው ምናምን ኃጢአት የለም ጽድቅ መስራት አያስፈልግም ምናምን የሚሉት ለዚህ ነው። በቃ አያስፈልግም፣ አንዴ ዕዳው ተከፍሏል። አንተ ምንም ብትሰራ የሚታየን ስለ አንተ ክርስቶስ ነው። ይሄ እንደ አኩኩሉ ጨዋታ ነው፣ ቀልድ ነው። በመዳን ላይ መቀለድ ነው። አያችሁ አንደኛ ዮሐንስ የሚጠቅሱት ሁለት ጥቅስ አለ። አንደኛ ዮሐንስ ምዕራፍ 4 ቁጥር 17 በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከኛ ጋር ተፈጽሟል፣ እርሱ እንዳለ እኛ ደግሞ እንዲሆነን እናያለን። በፍርድ ቀን ይችን ነው የሚጠቅሱ ድፍረት ይሆንልን ዘንድ እኛ እውነት ነው። በፍርድ ቀን ድፍረት የሚሆንልን መሰረት ክርስቶስ ነው። በክርስቶስ ያገኘነው መዳን ነው። በክርስቶስ ያገኘነውን መዳን ግን እንድናሳድገው ነው ዕድል የተሰጠን ወደ ቅድስና በመምጣት። ሁለተኛው ዕብራውያን መልእክት ምዕራፍ 9 ቁጥር 28 ነው። እንዲሁ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል የሚሉትን ይጠቅሳል። የዚህ ትምህርት አደገኛ ውጤት ምንድን ነው? አንደኛ ለእግዚአብሔር ያለ የተዛባ አመለካከት እንዲኖር ነው ያደርጋል። ለእግዚአብሔር ምን ማለት ነው? እግዚአብሔርን እንደ መሐሪ አባት ሳይሆን እንደ ጨካኝ ዳኛ መመልከት ነው። በጣም አደገኛ ትምህርት ነው። ያስከትላል። ይሄ እግዚአብሔርን የሚበሳጭ ዳኛ የሚያደርግ ማለት ነው ትምህርት ነው። እና ልጁን መቅጣት ደግሞ የተቆጣ ዳኛ ጠባይ ነው። እንደዚህ ነው የሚያስተምሩት። መጽሐፍ ግን ምንድን ነው የሚለው? ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለሙን እንዲሁ ወዷል። ልጁን የሞት ካሳ አድርጎ እንዲሰጥ፣ በሞቱ በኩል ሞትን ማሸነፍ እንዲችል አድርጎ እንዲሰጥ ዓለሙን ወዷል። አንዱ ነው። ሁለተኛው አደገኛው ትምህርት እውነተኛ ለውጥ የሌለበት ክርስትና እንዳንኖር ነው የሚያደርገው። ማለትም የክርስቶስ አስቀድሞ ሁሉንም ነገር ከፈለ። ከከፈለ ቅድስናን መከተል ያስፈልገናል። ጻድቃንን ቅዱሳንን በነገራችን ላይ የሚቃወሙት ለዚህ ነው። የህይወት ተጋድሎን ቅድስናን ስለማይቀበሉ ነው። እንዲህ ያለ አስተሳሰብ ወደ ገንዘብ አድርገን ወደ ሞት መንገድ የሚመራ አስተሳሰብ። ስለዚህ ትምህርታቸው የእግዚአብሔርን ጸጋ የወንጀለኞች መጋረጃ ነው የሚያደርገው። ስለዚህ ከኦርቶዶክስ ውጭ ያሉትን ወንድሞቻችንን ትምህርት በጥልቀት ስንመረምረው የሰው ልጅ መዳኑን ያረጋገጠ ሳይሆን ለብሉይ ኪዳን ትምህርት የቀረበ ትምህርት ነው። እኛን ይከሱናል እንጂ እነሱ ነው ለብሉይ ኪዳን ትምህርት የቀረቡ። ቅድም እንዳልኳችሁ ደሙ ይሸፍነኛል የሁል ጊዜ ቋንቋቸው ነው። ይሄ ማለት ወንጀሉ አለ ግን ተደብቀናል ማለት ነው። ተደብቀናል። ከማን ነው የሚደብቀው? ሰው ከእግዚአብሔር ይደበቃል? አያችሁ። እና ይሄ በጣም አደገኛ ትምህርት ነው። አደገኛ አስተሳሰብ ነው። ቤዛነትን እንደ ስፖንሰርሺፕ ማየት ነው። ሸውራራ ነው። ስለዚህ የዚህ ካልቪን የቅጣት አስተምሮ ኃጢአተኞች በሲኦል ውስጥ አካላዊ ሞትና መንፈሳዊ ስቃይ ስለሚገባቸው ክርስቶስ እንዳዳኛችን እንዲሁ ስጋዊ ሞትንም ሆነ ሲኦልን ሊቀበል ይገባል ይላል። እኛ ክርስቶስ ወደ ሲኦል ወረደ ምንለው ነፃነትን ሊሰብክ። እስቲ ነፃነትን ሊሰብክ ወይም በጥልቅ ብርሃንነቱ ነፃነትን ሊሰብክ ሊያውጅ እንጂ ክርስቶስ በሲኦል ሊቀጣ ወረደ እንዴት እንዲባላል? እንዲህ ይባላል? ይሄ ነው ትምህርታቸው። እና እነሱ ከራሳቸው ትምህርት ጋር ነው መታረቅ ያለባቸው። ከኛ ጋር አለ እኛን የመጠየቅ ሞራል የላቸው። ትምህርታቸው ሲታይ ሲፈተሽ ይሄ ትምህርት ምን ማለት ነው? ክርስቶስን የመርገሙ ተካፋይ የሚያደርግ ቀውስ የሆነ ትምህርት ነው። አዳኝ ሳይሆን የመርገሙ ተካፋይ። ቅጣት ነበረ፣ ፍትህ ብቻ ነው፣ ፍርድ ብቻ ነው የተከናወነው። ፍርዱን ለእግዚአብሔር በርካታ ከፈለ ነው የሚሉት እነሱ። እኛስ ክርስቶስ ሞትንም መቃብርንም ሲኦልንም ድል ነሳው እንላለን እንጂ ቅጣቱን ተጋራ የሚለውን እግዚአብሔርም ያርቅልን።
አሜን በሉ። አዎ በቃል ባትሉትም ወደዚህ ዓለም መሄድ ማለት ይህንን ትምህርት መቀበል ማለት ነው። ሶፍትዌርን በዚህ ትምህርት መበከል ማለት ነው። ስለዚህ ክርስቶስ በቤዛነቱ ከእርሱ ምንድን ነው ያደረገን? ክርስቶስ በቤዛነቱ ከእርሱ ጋር እንድንሳተፍ ነው ያደረገን እንጂ ስንፍና አይደለም የተወልን። መስቀሉን የተሸከመው እኛም ፍለጋውን ተከትለን እንድንሸከመው ነው። የመስቀል ግብዣን ያደረገልን ቤዛ ሆነልን ስንል በየዕለቱ የሚጠራ መስቀልን ዕለት ዕለት ተሸክሞ ይከተለኝ፣ ይህንን ታላቅ የፍቅር ግብዣ ነው የሰጠው ለሰው ዘንድ። አዲስ ኪዳን ክርስቶስን በመምሰል መስቀል ለመሸከም የቀረበ ጥሪ ነው። ቤዛነት ማለት ይሄ። ሐዋርያው ቅዱስ ጳውሎስ እንዲህ ይላል ፊልጵስዩስ መልእክት ምዕራፍ 1 ቁጥር 29 ላይ ይህ ስለ ክርስቶስ ተሰጥቷችኋልና ስለ እርሱ መከራ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። እስቲ በሉት ይህን ቃል፣ ስለ እርሱ በሉ እስቲ። መከራ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። እነሱ ማመን ብቻ ይሉ የለም። ይኸው ይህ መጽሐፍ ብቻ ያፈርስባቸዋል። ልታምኑ ብቻ አይደለም የተጠራችሁት፣ ስለ እርሱ መከራ ልትቀበሉ እንጂ የመስቀሉን መንገድ ልትከተሉት እንጂ የተጠራችሁት ነው። በሌላም ስፍራ ቅዱስ ጳውሎስ ምን አለ? ቆላሲስ ምዕመናን ሲጽፍ ቆላሲስ መልእክት ምዕራፍ 1 ቁጥር 24 ላይ እንዲህ አለ፣ አሁን በመከራዬ ስለ እናንተ ደስ ይለኛል፣ ስለ አካሉ ማለት ስለ ቤተ ክርስቲያን በስጋዬ በክርስቶስ መከራ የጎደለውን እፈጽማለሁ። አሁን በክርስቶስ መከራ የጎደለ ምን አለ? ጎድሏልና ለሙሉ አይደለም እያለ ያለው ቅዱስ ጳውሎስ ክርስቶስ መርቆ የከፈተልኝን መንገድ እጓዛለሁ። ክርስቶስ ስለ ቤተ ክርስቲያን ራሱን አሳልፎ ሰጥቷል። ሰማዕታትም ስለ ቤተ ክርስቲያንና ስለ እውነት ራሳቸውን እያሳለፉ መስጠትን ከክርስቶስ ተምረዋል። በዚህ መንገድ ተጉዘዋል ነው። ስለዚህ ቤዛነት ኃጢአትን ከማስተስረይ ከፍ ያለ ነው። በእርሱ ቤዛነት ያገኘነው መጽደቅን፣ ዳግም መወለድን ብቻ ሳይሆን መስቀልን መሸከምና ፍለጋውን መከተል ነው። እነርሱ እንደሚሉን እግዚአብሔር ንዴቱን ለማስታገስ ደም የሚጠይቅ ግፈኛ ፈራጅ ነው አንልም። እነሱ እንዲህ ነው የሚሉት አንልም። እግዚአብሔር ፍቅር ነው። መስቀሉም የዚህ ታላቅና ጥልቅ ፍቅር እውነተኛ ተግባር እንጂ የፍትህ ክፍያ ወይም ታክስ አይደለም። ቤዛነት ከመለኮታዊ ሕይወት በጸጋ መካፈል ነው። የእግዚአብሔር ልጆች መሆን ነው። የእግዚአብሔር ልጆች ወደ መሆን መምጣት ነው። ጸጋው ራሱ ደግሞ የሚቀድሰን እንጂ እንደ መጋረጃ በደላችንን የሚሸፍን አይደለም። ይሄ ቤተክርስቲያን ትምህርት ነው። ክርስቶስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው እንጂ የቅጣት ምትክ አይደለም። ቅዱስ ዮሐንስ መጥምቅ እንደነገረን ዮሐንስ ወንጌል ምዕራፍ 1 ቁጥር 29 የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ስለዚህ የከፈለው መስዋዕትነት የፍቅርና የመታዘዝ ተግባር እንጂ ተራ ህጋዊ ክፍያ አይደለም። ክርስቲያን እነሱ የሚያስተምሩት እንዲህ ነው። ስለዚህ መስቀል በኃጢአትና በሞት ላይ ድል መንሳት እንጂ የቅጣት ልውውጥ አይደለም። እነሱ እንደሚሉት የእነሱ ትምህርት ይሄ ነው። ስለዚህ እኛ ቤዛነትን ሁልጊዜ የክርስቶስን ቤዛነት ከመስቀሉ አኳያ፣ ከሞቱ አኳያ፣ ከስርየተ ኃጢአቱ አኳያ በመስቀል ላይ የከፈለውን ቤዛነት ለእርሱ ብቻ እንሰጣለን። ከሔዋን ምትክነት ከሁለተኛይቱ ሔዋንነት አንጻር ደግሞ ለድንግል ማርያም እንሰጣለን። ይሄ በጸጋ የተካፈለችው የእግዚአብሔር ስጦታ ነው። የእርሱ ደግሞ የባህሪው ነው። እንዲህ ባለ መንገድ አምነን ኦርቶዶክሳዊነታችንን እንጠብቅ። የሰማነውን በልባችን ጽላት ይጻፍብን። የእግዚአብሔር ቸርነት አይለየን።